ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በአሰብ ጉዳይ ኢሳያስ ያላሰቡት ዘመቻ ተከፍቷል። ይኸው ያልተጠበቀ ነው የተባለ ንቅናቄ ለፕሬዝዳንት ኢሳያስ አስተዳደር አስደንጋጭ ስለመሆኑም የተነገረ ነው። ዘመቻው የኢትዮጵያን የወደብ ጥያቄ የሚደግፍ በአንጻሩ የኤርትራ መንግስትን አቋም የሚነቅፍ እንደሆነም ታውቋል። በዝርዝር እንመለስበታለን። በሌላ በኩል በወለጋ በተፈጸመ ድንገተኛ ጥቃት የህይወት መጥፋትና ንብረት ውድመት መድረሱ ተሰምቷል። ቆስለው ሆስፒታልም ይገባሉ። ጥቃቱ በጽምዶ ታጣቂዎች የተሰነዘረ ነው። በዚሁ ጥቃት ዙሪያ ነዋሪዎችም የመንግስት አካላት የሰጡትን ማብራሪያ ጨምሮ ከፍተኛ የጸረ ስደተኛ ጥላቻ እንቅስቃሴ እያስተናገደች ያለችው ደቡብ አፍሪካ በዲፕሎማሲያዊ መስቀለኛ መንገድ ላይ መቆሟንና ከአፍሪካ ሀገራት ስለተነሳባት አሳሳቢ ዘመቻ የተሰሙ አዳዲስ መረጃዎችን ይዘን ተገኝተናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በአሰብ ጉዳይ ኢሳያስ ያላሰቡት ዘመቻ መከፈቱ ተሰምቷል። ይኸው ያልተጠበቀ ነው የተባለ ንቅናቄ የኢሳያስ አፈወርቂን አስተዳደር ክፉኛ ያስደነገጠ ስለመሆኑም የተነገረ ነው። አነጋጋሪውን ዘመቻ ከኤርትራ ባህረኞች በኩል የተጀመረ ሲሆን የኢትዮጵያን የወደብ ጥያቄ የሚደግፍ በአንጻሩ የኤርትራ መንግስትን አቋም የሚነቅፍ እንደሆነም ታውቋል። የኢትዮጵያ የወደብ ጥያቄ በኤርትራውያንም ጭምር ሊደገፍ ይገባል የሚል ያልተጠበቀና ለአዲ አሎ ቤተ መንግስት አስደንጋጭ የተባለ ድምፅ ተሰምቷል። ይህንን የኢትዮጵያን አጀንዳ የደገፈ አቋም ያንጸባረቁት የኤርትራ ባህረኞች ማህበርን በፕሬዝዳንትነት የሚመሩት ቁልፍ ሰው ናቸው። የኤርትራ ባህረኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ የኢትዮጵያ የባህር በር ጥያቄ በኢትዮጵያን ብቻ ሳይሆን በኤርትራውያንም ጭምር መደገፍ ያለበት ጉዳይ መሆኑን ገልጸዋል። ከኢቲቪ ወቅታዊ ፕሮግራም ጋር ቆይታ ያደረጉት ፓውሎ አንቶኒዮ ከኢትዮጵያ የወደብ ጥያቄና ከቀጠናው የሰላም አማራጮች ጋር በተያያዘ በሰጡት አስተያየት በሁለቱ ሀገራት መካከል የሚደረጉ ስምምነቶች የተባበሩት መንግስታት ድርጅትን ሕግና ደንብ ባከበረ መልኩ በጋራ ተጠቃሚነት ላይ ሊመሰረቱ እንደሚገባ አስገንዝበዋል። ጉዳዩን እንደ ማንኛውም ኤርትራዊ ከንግድ አኳያ እንደሚመለከቱት የገለጹት ፓውሎ አንቶኒዮ ኢትዮጵያ በሌሎች ሀገራት ወደቦች እንደምትገለገለው ሁሉ ኤርትራም ውስጥ የምትፈልገውን አገልግሎት ለማግኘት የምታደርገው ጥረት የጋራ ጥቅም እስካለው ድረስ ለጦርነትም ሆነ ለስጋት ጥሪ ሊሆን የሚችልበት ምንም አይነት ምክንያት የለም ብለዋል። በትንታኔያቸውም ወደብ ተገልጋይ ከሌለበት እኛም ተጠቃሚ አንሆንም፣ ስለዚህ ጥያቄው የጋራ ነው ሲሉ አክለዋል። ይህ የባህር በር ጉዳይ ለቀጣዩ ትውልድ አላስፈላጊ ጠባሳና የቤት ስራ ጥሎ እንዳያልፍ ዛሬ ላይ በሰላማዊ መንገድ እንዲቋጭ መስራት እንደሚያስፈልግ ፕሬዝዳንቱ አሳስበዋል። ለችግሮቹ ዘላቂና የተሻለ መፍትሄ ለማምጣት አሁንም ሰፊ የቤት ስራዎች እንዳሉ የጠቆሙት ፓውሎ አንቶኒዮ አሁን ላይ ግን የተሻለ ኑሮ እንዲመጣ እያሰብን በተግባር ግን የከፋውን ነገር እያደረግን ነው ሲሉ ስጋታቸውን አንስተዋል። ኢቢሲ እንደዘገበው የተሻለውና ብቸኛው አማራጭ የጋራ ትብብርና የኮሪደር ልማትን ያካተተ የኢኮኖሚ ውህደት መፍጠር መሆኑን ያመለከቱት ፕሬዝዳንቱ የመስጠትና የመቀበል መርህ በሰላማዊና ሰከን ባለ መንፈስ ሊተገበር እንደሚገባ መክረዋል። ችግሩን ከኢትዮጵያ ጋር ብቻ ሳይሆን ከቀጠናው ሀገራት ጋር በሰፊው መመልከት እንደሚያስፈልግ ጠቅሰው ምሁራን፣ የፖለቲካ ልሂቃንና ህዝቡ ፊት ለፊት ተገናኝተው የሚወያዩበት መድረክ መፍጠር እንደሚገባም ገልጸዋል። በቀጣይ መረጃ በወለጋ ጽምዶ የተባለውና የኦሮሞ ነጻነት ሰራዊት ፋኖንና ህወሓትን ያሰባሰበው ኃይል ሰነዘረው በተባለው ጥቃት ከ10 በላይ ሰዎች መገደላቸው ተነግሯል። በሆሮ ጉድሩ ወለጋ ታጣቂዎች ድንገተኛ ጥቃት ሰንዝረው በርካታ ሰዎች ህይወታቸው እንዳለፈና የቆሰሉም እንዳሉ የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተከፈተው ባለፈው ማክሰኞ ሰኔ 23 ቀን 2018 ዓ.ም ንጋት 11 ሰዓት ጀምሮ መሆኑንም አክለዋል ነዋሪዎቹ። ጽምዶ የሚል ህብረት በመሰረቱት ታጣቂዎች ይኸው ድንገተኛ ጥቃት የተፈጸመው በሆሮ ጉድሩ አሙሩ በተባለች ወረዳ መሆኑን የዶቼ ቬሌና ቢቢሲ አማርኛ ዘገባዎች ያመለክታሉ። ክስተቱ ሲፈጸም የአይን እማኝ የሆኑ የአካባቢው ነዋሪዎች ዋቢ ያደረጉት ዘገባዎች እንዳመለከቱት ከሆነ ታጣቂዎቹ ጥቃቱን የፈጸሙት የወረዳው ሁለተኛ ከተማ በሆነች አጋምሳና በአካባቢው ባሉ ገጠራማ አካባቢዎች ነው። ስለ ጉዳዩ ለዶቼ ቬሌ ምስክርነት የሰጡ አንድ ኦሮሚያ አመራር ጥቃቱን ጽምዶ ፈጥረናል ባሉ ኃይሎች የተፈጸመ መሆኑን አረጋግጠዋል። በዚሁ ጥቃትም 11 ሰዎች ህይወታቸው እንዳለፈ በርካቶችም እንደቆሰሉ ያመለከቱት ዘገባዎች የመንግስት የጸጥታ ኃይል ሌሎችና ሲቪሎች ተቋማትም የጥቃቱ ሰለባ መሆናቸውን አክለዋል። በዚሁ ጥቃት በርካቶች ጉዳት አስተናግደው ወደ ሕክምና ማዕከላት ስለመወሰዳቸው የተሰማ ሲሆን ሕክምና ክትትል እያደረጉ ያሉትም ሻምባ ሆስፒታል መሆኑ ታውቋል። በታጣቂዎቹ ከተገደሉት መካከል ሴቶችና አዛውንቶች ይገኙባቸዋል ያሉት የአካባቢው ነዋሪዎቹ ከጥቃቱ በተጨማሪ ታጣቂዎቹ የአርሶ አደሩን ከብቶች፣ ፍየሎችና በጎችን እንዲሁም የጋማ ከብቶችን ጨምሮ ንብረቶችን ዘርፈዋልም ሲሉ ገልጸዋል። ጥቃቱን ያደረሱት ታጣቂዎቹ የአምሮ ወረዳ አጎራባች ወረዳ በሆነችው ኪርሙ ወረዳና በአካባቢው ባሉ ገጠራማ ቀበሌዎች የሚንቀሳቀሱ መሆናቸው ታውቋል። በወለጋ የተለያዩ አካባቢዎች ጽምዶ በሚል ማዕቀፍ ውስጥ የሚንቀሳቀሱት የኦነግ ሸኔ እንደዚሁም የፋኖ ታጣቂዎች በስፋት እንደሚንቀሳቀሱ ይነገራል። በአካባቢው በሚደርሱ ጥቃቶችን ጋር ተያይዞ የሁለት ታጣቂዎች ስም አብሮ መነሳት ከጀመረ ከራርሟል። ባለፈው ሳምንት በዚሁ አካባቢና በሌሎችም የኦሮሚያ ክልል የተከሰቱ ግጭቶች ዙሪያ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አስተያየታቸውን እንደሰጡት የጠቀሱት የዶቼ ቬሌ ዘገባ ጽምዶ በሚል ትብብር የተቀናጁ ያሉ የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ሲሉ መናገራቸውን አመልክተዋል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ ኃይሎቹን በንጹሃን ላይ ጥቃት በማሳረፍ
በማጣደፍ መክሰሳቸውን ጭምር አስታውሰዋል። ጽምዶ በመጀመሪያ በህወሓትና በኤርትራ መንግስት ተፈጥሯል የተባለ ግንባር ከተወሰኑ ጊዜያት ወዲህ ደግሞ ሌሎች መሳሪያ አንስተው ከመንግስት ጋር የሚፋለሙ ታጣቂዎችንም ጭምር በማካተት በምስራቅ አፍሪካ ጂኦፖለቲካዊና የጸጥታ መልክዓ ምድር ውስጥ ተጽዕኖ ፈጣሪ ኃይል ለመሆን እየሰራ መሆኑንም እየተነገረ ነው። በዚሁ ኦሮሚያ ክልል በተመለከተ ወደ ተሰማው ተያያዥ መረጃ እንለፍ። የኦሮሚያ ክልል የመዋቅር ለውጥ ሊያደርግ መሆኑ ተሰምቷል። የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱን ዋዜማ ዘግቧል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸውን ዋዜማ ከደረሳት ረቂቅ ሰነድ ተመልክታለች። በአገልግሎት ደረጃ እንደ አዲስ የተዋቀሩ መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዢና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎት እንዲሁም የሰነዶች ምዝገባና ማረጋገጫ አገልግሎት ሲሆኑ በኢንስቲትዩት ደረጃ የተደራጁ መስሪያ ቤቶች ደግሞ የእርሻ ጥናትና ምርምር ኢንስቲትዩት፣ የኦሮሞ ባህል ጥናትና ምርምር ኢንስቲትዩት፣ የህግ ጥናትና የስልጣን ኢንስቲትዩት እንዲሁም የፕላን ኢንስቲትዩት መሆናቸውን ዋዜማ ረቂቅ ሰነዱን ተረድታለች። በልዩ ሁኔታ የተዋቀሩ ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ፣ የአደጋ ስጋት፣ የኦሮሚያ ፖሊስ እና የኦሮሚያ ሉዓላዊ ፈንድ መሆናቸውን በሰነዱ ተመላክቷል። በቀጣይ መረጃ አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ ተገደለ መባሉን ተከትሎ በሁለቱ ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስትር ዜጋው ኬፕ ታውን ውስጥ በመገደሉ ይፋዊ ተቃውሞንና ለፖሊስ አቤቱታ ማቅረቡን ገልጿል። የደቡብ አፍሪካ የፍትህ ሚኒስቴር ግን የጋና ባለስልጣናት መደበኛ ካልሆኑ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲሉ ተቃውሞ አሰምተዋል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባለስልጣን የሆኑት ክሌይሰን ሞኔላ ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊ ተገድሏል መባሉን የፈጠራ ታሪክ ነው ሲሉ ለቢቢሲ ተናግረዋል። ጋና በዜጋው ላይ የተፈጸመውን ግድያ በመቃወም ባወጣችው መግለጫ የማንንም ሕይወት መንጠቅ ተቀባይነት የሌለው ድርጊት በመሆኑ ተጠያቂዎቹ በአፋጣኝ ለፍርድ መቅረብ አለባቸው ስትል ጠይቃለች። የደቡብ አፍሪካ ባለስልጣናት በግድያው ዙሪያ ፈጻሚዎቹ ተይዘው ለፍርድ እንዲቀርቡ የሚያደርግ ሙሉ፣ ግልጽና ፈጣን ምርመራ እንዲያደርጉ እንፈልጋለን ብሏል። የውጭ ጉዳይ መስሪያ ቤቱ ባለፈው ማክሰኞ ጸረ ስደተኞች ተቃዋሚዎች አፍሪካውያን ስደተኞች ደቡብ አፍሪካን ለቀው እንዲወጡ ያስቀመጡት ቀነ ገደብ የነበረ ሲሆን በተለያዩ ከተማዎች ውስጥ የተቃውሞ ሰልፎች ተካሂደዋል። ጋና፣ ማላዊና ናይጄሪያ ከቀነ ገደቡ በፊት የተወሰኑ ዜጎቻቸውን ከደቡብ አፍሪካ ካስወጡ ሀገራት መካከል ናቸው። እስካሁን 25,000 የሚደርሱ ሰዎች ደቡብ አፍሪካን ለቀው ወጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን የነበሩት ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች ይዘን እስከምንገናኝ ቸር ቆዩ።